በዛሬው ቀን ደርሰው እንደናንተው የከንፈራቸውን ፍሬ ለእግዚአብሔር ሊሰዉ ምስጋና ለማቅረብ ዝቅ ብለው ለማገልገል ተመኝተው ሞት የቀደማቸው ያንቀላፉ ዋይ ዋይ ብለን ወደ ላይኛው ወደ ሰማያዊ ቤታቸው የሸኘናቸው ብዙ ቤተሰቦቻችን አሉ። እኛን ለምስጋና ቆመን ጠራን። አምላክ ቅዱስ ገብርኤል እንድንል ፈቀደልን። ስለዚህ ያለ መሰሰት ማመስገን ከኔም ከናንተም ይጠበቃል ማለት ነው። አመስግኑት፣ አመስግኑት፣ ገናናውን መልአክ አመስግኑት። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። ቃሉን የተናገረው ራሱ ባለቤቱ ቅዱስ ገብርኤል ነው። እኔ በእግዚአብሔር ፊት ለምልጃ የምቆመው ለምህረት የምቆመው በእኔ ስም የሚማጸኑትን እኔን ተስፋ ያደረጉትን በአማላጅነቴ ያመኑትን አባቴ ቅዱስ ገብርኤል ባለክንፉ ወዳጄ አሳዳጊ ብለው ለሚጠሩኝ ሁሉ ስለነሱ እግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ አለ። እግዚአብሔር ፊቱ በምስራቅ በምዕራብ በሰሜን በደቡብ ሆኖ አይደለም። ራሱ በሰራው ዓለም ራሱ በፈጠረው ዓለም ፊት የለውም። ሁሉ የሱ ነው። በሁሉ የሚታይ በሁሉ የሚገለጥ በሁሉ ያለውን ሁሉ የሚሰማ ነው። ቅዱስ ገብርኤልም እግዚአብሔር በሰጠው ጸጋ እግዚአብሔር ባጎናጸፈው ጸጋ ክብር የተነሳ እግዚአብሔር ባለበት ድምፁ በሚሰማበት ሁሉ ቅዱስ ገብርኤል አለ። ያ ባይሆንማ ኖሮ ዛሬ ወይ ቁልቢ ወይ አዋሳ ወይ ቃልቲ ወይ ግቢ ገብርኤል ወይ በአውሮፓ ወይ በሰሜን ወይ በደቡብ ብለን እንደለመደብን እንከፋፍለው ነበረ። ግን አይደለም። እግዚአብሔር ዓለምን ሁሉ በእጁ መዳፍ ይዞ እንደሚያየው ሁሉ በመላው ዓለም ባለችዋ የእናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገብርኤል በሚጠራበት ስሙ በሚወሳበት መስዋዕት በሚቀርብበት ድሆች በሚማጸኑበት ተስፋ የሚያደርጉ ድኩማን ሁሉ ተስፋ አድርገው እሱን በሚማጸኑበት ቦታ ሁሉ ቅዱስ ገብርኤል ፈጥኖ የሚሰማ ፈጥኖ የሚደርስ ነው። ለቀደሙት አባቶቻችንም ይህንን ሥራ ሲያከናውን ቆይቷል። ለአዳምና ለሔዋን ነው ያልደረሰው። እነ አናንያ እና አዛርያ እነ ሚሳኤልን ነው ያልደረሰላቸው። እናታችን ድንግል ማርያምን ነው ያልደረሰላት። በመከራዋ በስደቷ ሰዓት ዘካርያስን ነው ያልደረሰለት። ለማን ነው ያልደረሰው? ቅዱስ ገብርኤል። ለብዙዎች ደርሶላቸዋል። እናት ቤተ ክርስቲያን ሲደርስላት ኖሯል። ትናንትም ደርሶላታል፣ ዛሬም እየደረሰላት ነው፣ ነገም ይደርስላታል። አባቶቻችን ሁሉ በገናናው መልአክ በቅዱስ ገብርኤል ምልጃ ለክንፍ በቅተዋል። አንበሳን ጋልበዋል። ቅድስቷን ምድር ኢትዮጵያን በደመና እየተጫኑ ባርከዋታል፣ ቀድሰዋታል። ማን ስለረዳቸው? ገናናው መልአክ ቅዱስ ገብርኤል ስለረዳቸው። ያለ መላእክት እርዳታ ያለ መላእክት ፈጥኖ ደራሽነት ሰማዩ አይቀደድም፣ አይከፈትም፣ ደመናው አይታዘዝም። በእነኚህ ሁሉ ላይ ስልጣን እግዚአብሔር የሰጣቸው ለነሱ ነው። በነጎድጓዱ ላይ፣ በመብረቁ ላይ፣ በብልጭልጭታው ላይ ሁሉ ስልጣን የሰጣቸው ለመላእክት ነው እግዚአብሔር። ደመናውም ያስፈልጋል፣ ነጎድጓዱም ያስፈልጋል፣ ብልጭታውም ያስፈልጋል። ለኢትዮጵያ ገበሬ ለኢትዮጵያ አርሶ አደር ደመና ምን እንደሆነ፣ መብረቅ ምን እንደሆነ፣ ብልጭታ ምን እንደሆነ ትርጉሙን እነሱ ናቸው የሚያውቁት። እጽዋቱን ሁሉ እያስደነገጠ አበባውን ለፍሬ የሚያበቃው እኮ ያ መብረቁ ነው። በእነኚህ ላይ ሁሉ ስልጣን ያላቸው ቅዱሳን መላእክት ናቸው። ብዙዎችን ረድተዋል፣ ብዙዎችንም አገልግለዋል። ቅዱስ ገብርኤል ካገለገላቸው ከረዳቸው ዛሬ የምትወሳዋ በየዓመቱ የሚነገርላት ያቺ ደግናት፣ ያቺ ትሑትናት፣ ያቺ ሃይማኖተኛ ናት። ከአባቶቿ የተማረችውን በልቧ ቋጥራ በተግባር በምግባር ስትኖር የነበረችዋ ያቺ ኢየሉጣ የቂርቆስ የሕፃኑ እናት በጣሊያን ስር የነበረችዋ አንጌቤን በምትባለዋ ሀገር ዘመኑ ዘመነ ሰማዕታት ክርስቲያን ባደሩበት የማይውሉ በዋሉበት የማያድሩ ምናልባት ሮምን ያያችሁ ካላችሁ G+4 ገልብጠው ወደ ታች ቆፍረው
ወደ ታች ሰርተው ብዙ ሜትር ውስጥ ለውስጥ የሚያስኬድ ትምህርት ቤታቸውን፣ መኖሪያቸውን፣ መቀበሪያቸውን ሳይቀር ሰርተው የሚኖሩ ግብ በምድር ካታኮምብ የሚባለው ቦታ ላይ በዘመነ ሰማዕታት ክርስቲያኑ ሁሉ ማረፊያ ባልነበረው ሰዓት እቺ ደግ እናት በቀለች፣ አንድ ልጅ አፈራች። ለምን በክርስትና ኖራችሁ? እግዚአብሔርን ለምን አገለገላችሁ? ለምን ገለጣችሁ? ለምን ሰበካችሁ? ለምን በስሙ ኖራችሁ? ለምን በስሙ ተመላለሳችሁ? የሚል እለእስክንድሮስ የሚባል ክፉ ተነሳ። ክርስቲያኑን ሁሉ የሚያሳድድ ማረፊያ ያሳጣቸው እቺን እናት ያዛት። ታሪኩን ላሳጥርላችሁ። ከላይ ደመናውንም እየተጠባበቅኩ ነው። አጭር ደቂቃ ነው የምቆመው። በዚህን ሰዓት በክርስትናዋ የጸናች ስለሆነች ሃይማኖቷን መቀየር እንደማትችል ብዙ ማባበያ፣ ብዙ ማታለያ፣ ብዙ እጅ መንሻ ቀረበላት። እምብየው ለሃይማኖት ያለች አባቶቼ ያስተማሩኝ ሰማዕትነትን ነው፣ ጀግንነትን ነው፣ በማይተም መኖርን፣ መጽናትን፣ መሞትን ነው ያስተማሩኝ ብላ እምቢ አለች። በሃይማኖቷ እምቢ አለች ስለ ክብሯ። በዚህን ሰዓት ትልቅ በርሜል የሀገር ጥበበኛ ሁሉ ተሰብስቦ የበየደው በርሜል በዛ ውሃ እንዲፈላ ተደረገ። ሊቃውንቱ ድምፃ ለጽድ ከመነጎድጓድ ክረምት እያሉ ሲዘምሩ ነበረ በዜማ። እንደ ክረምት ነጎድጓድ ድምፁ ይሰማ ነበረ። የውሃው ፍላት ሲፍለቀለቅ ይሰማ ነበረ። እዛ ውስጥ እጅ ለእጅ ተያይዘው እንዲገቡ፣ እዛ ውስጥ እንዲቀቀሉ እለእስክንድሮስ አዘዘ። እየሉጣ ልጇን እየጎተተች ቀረበች። ውሃው ያስፈራል ድምፁ። በዚህ ሰዓት በልቧ ፈራች። ስለ ሃይማኖቷ አይደለም የፈራች። እንዴት አንድ ልጄን በዚህ ዕድሜ ያገኘሁትን ቂርቆስ ልጄን እያየው አይብለው፣ እያየው ይቀቀል። እናቶች የልጅን ጣይር፣ የልጅን መከራ፣ የልጅንም ጣዕም እናንተ ታውቃላችሁ። ብትሞቱ እንጂ ልጆቻችሁ እንዲሞቱ የማትፈቅዱ የማትፈልጉ ክፉ ልጅ ቢሆን መልካም ቢሆን ወላጆች መቅደምን ነው የሚፈልጉት። ብናገለግላቸውም ባናገለግላቸውም፣ ብናከብራቸውም ባናከብራቸውም እንደ ወላጆቻችን ሕግ፣ እንደ ቤተ ክርስቲያን አስተምህሮ፣ እንደ ትእዛዝ እግዚአብሔር ብንኖርም ባንኖርም ሞቱ ሁሉ በእኔ ላይ ይምጣ ይላሉ። ከልጄ ቀድሜ ልሙት፣ የልጄን ሞት አያሳየኝ ስለሚሉ ፈራች። እንዴት ልጄ ይሙት? በዚህ ዕድሜው ገና ሳይጠነክር ሕፃኑ ቂርቆስ እንዴት ይሙት? እንዴት በውሃ ይቀቀላለች? አዘነች። በዚህ ሰዓት የእናትን ልብ የሚያነብ ልጅ የልቧን ጭንቀት ያወቀው የተረዳው የተገለጠለት ቂርቆስ እናቴ ሆይ አትፍሪ፣ ይህንን ምድራዊውን እሳት ከፈራን፣ አላፊውን ከፈራን በሰማይ የሚጠብቀንን እንዴት እናልፈዋለን? ልብሷን እየጎተተ አስጠጋት። ወደ ጽድቅ የሚመራ ልጅ ይስጣችሁ፣ ወደ በጎ የሚመራ ልጅ ይስጣችሁ። ብዙውን ጊዜ ወላጆች ይቸገራሉ። ዥንጉርጉር ልጅ ይወልዱና አንዱ ጠንካራ፣ አንዱ ሰነፍ፣ አንዱ ብርቱ ሃይማኖተኛ፣ አንዱ ደግሞ ግዴለሽ ይሆኑና ይቸገራሉ። እናቶቻችን ምሳሌ የሚሆኑ ልጆችን ያብዛልን። እንደ ኢትዮጵያ የሚቆሙ የሚያቆሙንን፣ እንደ አፍሪካ የሚያስቡ ልጆችን፣ ቅዱስ ቂርቆስን የሚመስሉ ልጆችን ያብዛልን። የቅዱስ ቂርቆስን በዓል እያከበሩ ገድሉን እየሰሙ ዜናውን እያዳመጡ እየተማሩ መሄድ ብቻ አይደለም። ኢየሉጣን መሆን ይጠይቃል። ጥንካሬን ቂርቆስን መሆን ይጠይቃል። ወላጁን የሚመራ የወላጆች አስባራኪ ልጅ ሆኖ ሳለ የወለዳችሁት ልጆች ይውለዷችሁ ይላሉ አባቶቻችን። ይሄ እኮ ነው፣ ይሄ እኮ ነው የወለዳችሁት ልጆች የሚወልዷችሁ። አንድም በሃይማኖት ከእናንተ ቀድሞ ምልክት በመሆን አራያ በመሆን መስዋዕት በመሆን ሰማዕት በመሆን፣ በሌላ መልኩ ደግሞ የማታ ማታ የቦረቃችሁበት የለፋችሁበት የደከማችሁበት ያገለገላችሁበት ያ ጉልበት ሲከዳችሁ የማታ ማታ በኢኮኖሚ አባዬ እኔ ደርሼልሃለሁኝ፣ የማንም መጫወቻ አትሆንም፣ አርሻ በላሃለሁኝ፣
አባዬ ደርሼልሃለሁኝ፣ ትምህርቴን ጨርሻለሁኝ፣ እኔ ያበላሃለሁኝ፣ አጎርሳሃለሁኝ። ካንተ የምፈልገው ቡራኬ ነው፣ ምርቃት ነው። ይሄ ነው መውለድ። የማታ ማታ አባትን መውለድ፣ እማማን መውለድ፣ ወላጆቻችንን መውለድ ብዙዎቻችን አቅቶናል። በእኛ ስንቶች ወላጆች አንገት ደፍተዋል፣ አቀርቅረዋል። እውነት እኔ ነኝ የወለድኩት እኔ ነኝ የወለድኳት ብለው ስንቶች ምስኪን እናቶቻችን ዋጋ ከፍለው ጦም እያደሩ እንጨት እየሰበሩ እንዳላስተማሩን፣ እንዳላሳደጉን፣ እንዳልተንከባከቡን ውበታቸውን እኛ ላይ እንዳላዩ ቢያምርባቸው ባያምርባቸው ቢለብሱ ባይለብሱ ልጇ ይልበስላት እንጂ ልጇ ይመርባት እንጂ አባባ ምን ቸገረው ልጁ ጎረምሳው ይመርለት እንጂ ውበቱን ልጁ ላይ የሚያይ ስንት ወላጅ አለ። ታዲያ ዋጋቸው ይሄ ነው? ከፍለናቸው ይሆን? አገልግለናቸው ይሆን? እንደ ቂርቆስ መርተናቸው ይሆን? የቂርቆስን ልብ ያድለን ወገኖች። ወደዛ ወደሚፍለቀለቀው እሳት እየተያዙ ሲሄዱ ልክ እሳት ውስጥ ብድግ አድርገው ጋን ውስጥ ሊጨምሯቸው ሲል ያ ፈጥኖ ደራሽ መልአክ፣ እንባ አባሹ መልአክ፣ የድሆች መልአክ፣ የሁሉ መልአክ፣ ለሁሉ ፈጥኖ የሚደርሰው ኦፋርያም ቅዱስ ገብርኤል በዛሬው ቀን እየበረረ እነሱ እሳት ውስጥ ሲገቡ እሱም አብሮ እኩል ገባ። ያ ይፍለቀለቅ የነበረው ውሃ ከበረዶ 7 እጅ ቀዘቀዘ። እግዚአብሔር በኑሯችሁ፣ በትዳራችሁ፣ በውሎ አዳራችሁ፣ በአቀበት ቁልቁለት ጉዟችሁ ሁሉ እሳት የሆነውን እግዚአብሔር ያብርድልን። እውነት ነው። ቅዱስ ገብርኤል በሉ እስቲ። ቅዱስ ገብርኤል አለ። እውነት ነው። ምዕራባውያን ምን ያስባሉ? አፍሪካን ጉልቻ አድርገው ወይም ምድጃ ያደርጉና የዋሁን የአፍሪካውን ሕዝብ ማገዶ አድርገው ማቀጣጠል ይፈልጋሉ፣ ማንደድ ይፈልጋሉ፣ ማለያየት ይፈልጋሉ። ለምን? እግዚአብሔር በእውነት በገሃድ የሚመለከው በአፍሪካ ምድር ነው። ብሎም በኢትዮጵያ ሀገሬ እግዚአብሔር የሚፈራው በአፍሪካ ነው። ብሎም በሀገሬ በኢትዮጵያ ይሄ የለም እኮ ይሄ ክብር የለም። አባባ ከቤቱ ወጥቶ ማማ ወጣ ልጇን በግራ በቀኝ ይዛ ሃይማኖቴ ነው ዛሬ ቅዱስ ገብርኤል በዓል ነው ብሎ የለም እኮ 30 ደቂቃ የማይታገስም። እንደ ሞኝነት ነው የሚቆጥሩት፣ እንደ ኋላ ቀርነት ነው የሚቆጥሩት፣ እንዳልሰለጠን አድርገው ነው የሚቆጥሩት። አይደለም። ስልጣኔ እኮ ወደ እግዚአብሔር ማደግ ነው። ወደ ጠላት ወደ ዲያብሎስ ማደግ አይደለም። እርቃን መሆን አይደለም። ለእግዚአብሔር ጀርባን መስጠት አይደለም። እግዚአብሔር እያለ በሌላ ማምለክ አይደለም። የአበሻ ስልጣኔው ወደ እግዚአብሔር ማደጉ ነው። ሳይኖረው እግዚአብሔር ቤት ተገኝቶ ተሰብስቦ ማምለኩ ነው። እግዚአብሔርን መውደዱ ነው። በረከቴነ ሀብቴነ ብሎ ማምለኩ ነው። ስለዚህ ወገኖቼ እሳት የሆነውን ሁሉ ማን ያጥፋልን? ቅዱስ ገብርኤል ያጥፋልን። እሱ በእግዚአብሔር ፊት የምቆመው እኔ ነኝ ብሏል። ለእኔና ለእናንተ ችግር፣ ለሀገሬ ችግር፣ ለቤተ ክርስቲያን ችግር፣ ለአፍሪካ ችግር፣ ለወጣቱ ችግር፣ ለአዛውንቱ ችግር፣ ለእነማማ ችግር ሁሉ ቅዱስ ገብርኤል ይቁምልን። ይቆየው።